በራያ ግንባር የታየው የህወሓትና የአፋብን ጥምረት ታላቅ ድል ማስመዝገቡ ተሰምቷል። ህወሓት ድምፁን አጥፍቶ በአሁኑ ሰዓት ከባድ የሚባል የተጋድሎ ተራዳዎች እያሰባሰበ እንደሚገኝ ነው የተገለጸው። አንደኛው አፋብን መሆኑም ተረጋግጧል። ጥምረቱ በራያ ግንባር ፍሬ ማፍራቱም ተነግሯል። ለመሆኑ የህወሓትና የአፋብን ጥምረት ምን ያመጣው ድል አለ የሚለውን በዝርዝር የምንመለከተው ቀዳሚው መረጃችን አድርገነዋል። በተጨማሪም በምሽት ልዩ ኦፕሬሽን የ67ኛ ክፍለ ጦር አዋጊ ኮሎኔል መለሰ መቀንደሹም ተሰምቷል። ኮሎኔል መለሰ እንዴት ሊደመሰስ ቻለ የሚለውንና በየታው ግንባር ተደመሰሰ በዝርዝር የምንመለከተው ሌላኛው መረጃችን ነው። መከላከያ በጎጃም በፋኖ ቴዎድሮስ ለደረሰበት ሽንፈት ጀነራሎቹ እርስ በርሳቸው የተካሰሱ እንደሆነም ተገልጿል። ጀነራሎቹ እስከ ቤተ መንግስት ሰዎች በማቅረብ በተለይም ኦፕሬሽኑን የሚመሩት ጀነራሎች እንቅስቃሴዎቻችንን ለጠላት ቀድሞ አሳልፈው ሰጥተውብናል በማለት ከባድ ክስም ሰንዝረውባቸዋል ተብሏል። በኢትዮጵያ በተለይም በአማራ ክልል እየተካሄደ ባለው ጦርነት በንጹሃኖች ላይ የሚደርሰው ጥቃት ተጠናክሮ ቀጥሏል። በትናንትናው ዕለትም በጥቃት ብዙዎች መርግፋቸው አስደንጋጭ ሆኖ ቀጥሏል። ህወሓት የኢትዮጵያን መንግስት ከስልጣን ለማስወገድ ያለሙ ስብሰባዎችን በኤርትራ ወሰን አካባቢ ያካሄደ እንደሚገኝ የተገኘው መረጃም አመላክቷል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር ነው ሰብስክራይብ በማድረግ ቤተሰብ ይሁኑ ያልን ቀጥታ ወዳገኘናቸው መረጃዎች አመራን። አብራችሁን ቆዩ። ቀዳሚው መረጃችን ስናምራ ከአራት አቅጣጫ እንዲሁ የተንቀሳቀሰው የጠላት ኃይል ክፉኛ መመታቱ ተገለጸ። ሐምሌ 17 ቀን 2018 ዓ.ም የአፋብን ሸዋ ጠቅላይ ግዛት አሳምነው 7 ለ7 ክፍለ ጦር የመሐመድ ቢሆነኝ ኮር አስቻለው ደሴ ክፍለ ጦሮች ወደ መዘዞ በተለያዩ አቅጣጫ የተንቀሳቀሰው የጠላት ኃይል በጋራ በመሆን በመዘዞ ዙሪያ በዋሻናና በሞፈር ውሃ አካባቢዎች ከፍተኛ ትንቅንቅ ማካሄዳቸው ነው የተነገረው። መነሻውን ከመንዛውራጃ ሞላሌ ወገሬው መሃል ሜዳና ዘምሮ ያደረገው የጠላት ኃይል የመሐመድ ቢሆነኝ ኮር ወንዱ አስቻለው ክፍለ ጦር ከረፋዱ 5 ሰዓት ጀምሮ ከባሽ ከተማ ዙሪያ ከፍተኛ ትንቅንቅ እያደረገ ሲገኝ ከቆባ አስጠለቅ መዘዞ ከተማ ድረስ ሁለቱ ክፍለ ጦሮች በቅንጅት ገጥሞ ሲያራግፈው 12ኛ 104ኛ ጥምር ጦር እስካሁን ድረስ በከባድ ትንቅንቅ ላይ ይገኛሉ ተብሏል። በሌላ ግንባር ማለትም ከጣርማበርና ከስላ ድንጋይ በመፈርዋ አጅርት ወደ መዘዙ የተንቀሳቀሰው የጠላት ኃይል 7 ለ7 ክፍለ ጦርና የመሐመድ ቢሆነኝ ኮር መቋቋም አቅቶት የአብይ አህመድ ቀንደኛ የቀኝ እጅ የነበረው ኮሎኔል መለሰ ጨምሮም በርካቶችም መደምሰሳቸው ተነግሯል። በአብይ አህመድና በሰሜኑ ውጊያ ከፍተኛ የጦር ስትራቴጂ ጠበብት ነው ተብሎ ሲሞካሽ የነበረው ኮሎኔል መለሰ በርካታ ሰራዊቱን ካስገበረ በኋላ እሱም መሸኘቱ ነው የተረጋገጠው። በዚህም ከባድ ትንቅንቅ ጠላት ብዙ ሙትና ቁስለኛን ያስተናገደ ሲሆን ተጨማሪ ኃይል ከደብረ ብርሃን መጠየቁ ነው የተሰማው። በሌላ እጅግ ወሳኝ መረጃ በራያ ግንባር የታየው የህወሓትና የአፋብን አዲሱ ጥምረት መነጋገሪያነቱን ቀጥሏል። በትናንትናው ዕለት በራያ ቆቦ ወረዳ በአፋብንና በህወሓት ታጣቂዎች መካከል በአንድነት ሆነው ቆቦ አካባቢ የሰፈረውን ከባድ የሚባለውን ያገዛዙ ቡድን ጦር ለሁለት መግጠማቸውም ተሰምቷል። በራያ ቆቦ አካባቢ የህወሓት ከፍተኛ ጦር ጠበብቶች የተሳተፉበት የዚህ ውጊያ አባል የነበረው የአፋብን በራያ አካባቢ የሚንቀሳቀሰው ያሳምነው 17ኛ ክፍለ ጦር መሆኑም ተረጋግጧል። በራያ ግንባር እንዲሁ በሁለቱ መካከል የከባድ ተኩስ ልውውጥ እንደነበርና ከዚህ በተጨማሪም አንድ ሙሉ ወዝ ከአካባቢው አፈግፍጎ ወደ ወልዲያ አካባቢ መሸሹም ተረጋግጧል። የሚሆነበት ምክንያት ህወሓት አፋብንን በአገዛዙ ቡድን ሰራዊት ላይ ያልተጠበቀውን አይነት ከባድ መሳሪያ ተኩስ መክፈታቸውን ተከትሎና በርካታ ሎጂስቲክ መቆጣጠራቸውን ተከትሎ እንደሆነም ተሰምቷል። በወልዲያ አካባቢ ሰፍሮ የሚገኘው ጦር አሁንም በድሮን ራያ አካባቢ ድብደባ መቀጠሉ ነው የተነገረው። በተለይም በቆቦና ባላማጣ አካባቢዎች ላይ በትናንትናው ዕለትና በዛሬው ዕለት ከ7 በላይ የድሮን ጥቃቶች እንደነበሩ ነው የተገለጸው። ወደ ሌላኛው መረጃችን ስናመራም የብርሃኑ ጁላ ቢሮ ባለመተማመንና ጥርጣሬ የታመሰ መሆኑ ተነግሯል። በአዲስ አበባና በፌዴራል ደረጃ በሚገኙ የጸጥታ የደህንነትና የመረጃ ተቋማት ውስጥ ያለው ቀውስ ከጊዜ ወደ ጊዜ የተባሰ መምጣቱም ተሰምቷል። በተለይ በብሔራዊ መረጃና ደህንነት አገልግሎትና በመከላከያ ሰራዊት ከፍተኛ መዋቅር ውስጥ የተፈጠረው መጋጨትና የውስጥ አለመተማመን ተቋማቱን ከባድ ፈተና ውስጥ ከቷቸዋል ተብሏል። በፊልድ ማርሻል ብርሃኑ ጁላና በሌሎች ከፍተኛ የሰራዊቱ መኮንኖች
ዘንድ በተለይም ከአማራ ተወላጅ የሆኑ የሰራዊት አባላትና መኮንኖች ላይ የሚደረገው ክትትልና ጥርጣሬ ከፍተኛ ደረጃ ላይ መድረሱም ተሰምቷል። በሰራዊቱ አባላት መካከል ማን ከማን ጋር ነው የሚል የጥርጣሬ መንፈስ መፈጠሩም የትዕዛዝ ሰንሰለቱን እየበጣጠሰም ይገኛል ተብሏል። በርካታ መኮንንና አባላት ከሚደርስባቸው የስነ ልቦና ጫና የተነሳ አቋማቸውን በድብቅ እየቀየሩ መሆኑም ተመላክቷል። ይህ በደህንነትና መረጃ መረብ ማዕከላት ውስጥ የተፈጠረው ውጥረት የአገዛዙን ፖለቲካና ወታደራዊ ውሳኔ አሰጣጥ አቅም እጅግ አዳጋችም አድርጎታል ተብሏል። ተቋማቱ ከውጭ ከሚገጥማቸው ችግሮች ባለፈ በራሳቸው የውስጥ መዋቅር መበላሸት ምክንያት ከባድ የመረጃ ድርቀትና ስትራቴጂ ውድቀት እያጋጠማቸውም ይገኛል። ይህ በእንዲህ እንዳለ በማሳይንት ወረዳ በአገዛዙ ወታደር ካምፕ ላይ በወደቀ መብረቅ 10 የሚደርሱ ወታደሮች ሙትና ቁስለኛ መሆናቸውም ታውቋል። ቀይ ዋሻ ዙሪያ ልዩ ቦታው ቀበሮ ሜዳ ተብሎ በሚጠራው አካባቢ ሐምሌ 16 ቀን 2018 ዓ.ም አመሻሹን መብረቅ የቀላቀለ ከባድ ዝናብ ዘንቦ ነበር። በዚህ 10 የሚደርሱ የአገዛዙ ወታደሮች በመብረቅ ሲሞቱ 3 ወዲያውኑ ሕይወታቸው ማለፉን ሚዲያችንም ለማረጋገጥ ችሏል። መብረቁ በአገዛዙ ወታደሮች ካምፕ ላይ የወደቀ ሲሆን በዚህም ክፍለ ጦሩ ይኮራበትና ይተማመንበት የነበረም አንድ የከባድ መሳሪያ ምድብተኛ አባልን ጨምሮ 3 ወታደሮች ወዲያውኑ ሕይወታቸው ሲያልፍ 7 ወታደሮች ደግሞ በአደጋው ከባድ ጉዳትም ደርሶባቸዋል። በተጨማሪም በአደጋው በርካታ የወታደራዊ ቁሳቁሶችና የጦር መሳሪያዎች መውደማቸውም ተሰምቷል። ሀገር አውዳኙ አገዛዝ ተላላኪ የሆኑ የአገዛዙ ዙፋን ጠባቂ ወታደሮች በየዕለቱ የሚፈጃቸው የፋኖ አፈሙዝ በተጨማሪም ተፈጥሮም ፊቷን አዙራባቸው የውድቀት ቀናቸውን አፋጥኖታል። ይህ በእንዲህ እንዳለ የህወሓቱ ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ በአማራ ክልል በገዳሙ ላይ ተፈጽሟል ስላሉት ጥቃት ምላሽ ሰጥተዋል። ብልጽግና በአማራ ክልል በኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማውያን ላይ ያካሄደው የድሮን ጥቃት በአጋጣሚ ኢላማውን በሳተ ስህተት የተፈጸመ ሳይሆን ሆን ተብሎ ኢላማውን ጠብቆ እንዲገደልና እንዲያወድም በተተኮሰ ሰይጣናዊ ተልዕኮ እየተፈጸመ ነው ብለውታል። ብልጽግና ቤተክርስቲያንን በብሎይነት ፈረጀው የሁላችንንም ታሪክና ቅርሶች በመሰረዝና በማፍረስ ማንነት አልባ ህዝቦች ሊያደርገን የተነሳ ክፉ ጠላት ነው ሲሉም ይፋ አድርገዋል። የህወሓት ጦር በከፍተኛ ሁኔታ ጦሩን እያስጠጋ መሆኑም ተገልጿል። ምንም አይነቱ ወታደራዊ መረጃዎች እንዳይወጡ የከለከለው ህወሓት ጦር ወደ ድንበር ማስጠጋቱንና የኢትዮጵያን ጦር መክበቡን በመግለጽ እጅ እንዲሰጡ እየጠየቀ ይገኛልም ተብሏል። የህወሓት ጦር በራያ አካባቢ በከፍተኛ ወታደራዊ እንቅስቃሴ እያደረገ መሆኑን ያስታወቀ ሲሆን በአዲስ ሰልጣኞች የተሞሉ ተሽከርካሪዎች ወደ አካባቢው እያስገባ መሆኑ ነው የተገለጸው። ከራያ አላማጣ እስከ ራያ ጨርጨር በ11 ተሽከርካሪዎች የመጡ አዲስ ሰልጣኞች ወደ አርሚ 24 እና 43ም ተቀላቅለዋል። በአጠቃላይ በክልሉ ያለው ወታደራዊ እንቅስቃሴ በሚስጥር እንዲያዝና ምንም አይነት መረጃ ይፋ እንዳይደረግ ጥብቅ መመሪያ የወረደ ሲሆን ፎቶም ሆነ በጽሁፍ በማንኛውም ነገር የሰራዊቱን እንቅስቃሴ ማጋራትም ይሆን መናገር በጥብቅ ተይዞ በከፍተኛ ጥንቃቄ እንዲከወን ማዘዋል ተብሏል። አሁን የህወሓት ከፍተኛ አዛዥ ሰሞኑን በሀገሪቱ አዲስ ነገር ይኖራል ማለታቸው ምናልባት የመጨረሻ መንግስትን ለመገልበጥ ታስቦ ጦርነት ሊቀሰቀስ እንደሚችልም በግልጽ የሚያሳይ ሆኗል ሲሉም ወታደራዊ ተንታኞችም ተናግረዋል። በመንግስት በኩል በራያ ቆቦ ማዕከል ያደረገም እስከ በርገሌ በምስራቅ በኩል ደግሞ እስከ አፋር የተዘረጋ ከፍተኛ ኃይል ማራገፉንና ጦሩን ማስጠጋት ከጀመረ ሳምንታት ያለፉ ሲሆን የህወሓት እንቅስቃሴ ተከትሎ ደግሞ ይህ የጦር ኃይል ከፍተኛ እንቅስቃሴም ጀምሯል። በዚህም መሰረት በሰሜን ወሎና በአፋር ግንባር በኩል ሰሜን ምስራቅ እዝ፣ በአፋር በኩል 11ኛ እዝ በራያና በማዕከላዊ ወሎ እንዲሁም በድጋፍ ሰጭነት ምስራቅ እዝ ጨምሮም በሰሜን ምዕራብ ግንባር ደግሞ ሰሜን ምዕራብ እዝና በወልቃይት 10ኛ እዝ በደባርቅ አድርቃይ ማይጸብሬ በኩል በምዕራብ ግንባር ደግሞ 13ኛ እዝ ከመተማ ጀምሮ እስከ ቋራ ምዕራብ እዝ በመተከልና በአሶሳ በድጋፍ ሰጭነት የማዕከላዊ እዝን ጨምሮ በዝግጅት አቋም ላይ እንዲሆኑ አቅጣጫም ወርዶላቸዋል ተብሏል። በማንኛውም ሰዓት በአራት ግንባር ማጥቃትና ጸረ ማጥቃት ትንኮሳዎች ሊኖሩ እንደሚችሉም ተጠቁሟል። የአማራ ክልል ሚኒሻና አድማ ብተና ወደ 3ኛ ግንባር ስምሪት ወስዶም ደባ እንዲያደርግ አቅጣጫ ከተሰጠ ቀናቶች እንዳለፉም ይታወሳል። ይህ በእንዲህ እንዳለ በምዕራብ በኩል በሁመራ ወልቃይት አካባቢ የህወሓት አርሚ 70ና 13 በሱዳን ድንበር በሰሜን ኤርትራ ኃይል እንዲሁም በምስራቅ 17 በጥምረት ከበባ ውስጥ ያስገቡ ሲሆን ይህንንም ተከትሎ ከባድ መሳሪያዎች ወደ ጎንደር አካባቢዎች ለማሸሽም ተገዷል። በአካባቢው የቀረው መከላከያ መከበውን በመግለጽ እጁን ለአርሚው እንዲሰጥም በቃል አቀባዩ አክቲቪስቶቻቸው እየተነገረም ይገኛል። በሱዳኑ ጉምሩክ በኩል የሱዳን ጦርና የህወሓት ኃይሎች ጥምረት የአይርሴፍ ጠንካራ ይዞታና ስትራቴጂካዊ ከተማ የሆነችውን ጉምሩክ ከተማን በማስለቀቅ ዳሶሳ ከተማ ዙሪያ የኢትዮጵያን ድንበር ተሻግሮ መግባታቸውን መንግስት ወደ ሰሜን ያስጠጋውን ጦርን ወደዚህ አቅጣጫ በማዞር ሰራዊቱን ለመብተና አስጠንቆ ለማዛባት የተደረገ ወታደራዊ ታክቲክ መሆኑን በተንታኞች ሲገለጽም ቆይቷል።
ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።